በዓለም የፖለቲካ መድረክ ላይ የተስፋ ጭላንጭል የነበረው የዲፕሎማሲው መጋረጃ በኢስላማባድ የድርድር ጠረጴዛ ላይ በድንገት ሲዘጋ የጦርነት ነጋሪት ድምፅ በመካከለኛው ምስራቅ ሰማይ ላይ ማስተጋባት ጀመረም። ለ21 ሰዓታት የዘለቀው የአሜሪካና የኢራን ማራቶናዊ ውይይት የኒውክሌር ጦር መሳሪያን ስጋት በማስወገድና የኢኮኖሚ ማዕቀቦችን በማንሳት ሰላምን ለማምጣት የታለመ የመጨረሻ ሙከራ ነበር። ነገር ግን በከፍተኛ ባለስልጣናት መካከል የነበረው መግባባት ሲከሸፍ እና የቃላት ልውውጥ በዝምታ ሲዋጥ ዓለም ወደ አንድ አደገኛና ያልተጠበቀ ምዕራፍ ተሸጋገረች። ይህን የዲፕሎማሲ ውድቀት ተከትሎ ዋይት ሃውስ የወሰደው እርምጃ የዓለምን የነዳጅ ንግድ የደም ስር የሆነውን የሆርሙዝ ሰርጥን ሙሉ በሙሉ የሚዘጋ የባህር ላይ እገዳ ነበር። ይህ ውሳኔ የፖለቲካውን ፍጥጫ ከእልፍኝ ውይይት አውጥቶ የእያንዳንዱን ዜጋ የዕለት ተዕለት ኑሮ የሚፈትን የኢኮኖሚ ሰደድ እሳት ለኮሰ። ሆኖም የአሜሪካ የከፍተኛ ጫና ፖሊሲ የተጠበቀው ምላሽ የተንበረከከች ቴሄራንን ሳይሆን ይልቁንም ወታደራዊ ጡንቻዋን ያሳየችና ለየትኛውም ጥቃት ያልተዘጋጀሁም የምትል ኢራንን ነበር። ኦፕሬሽን ትሩ ፕሮሚስ 4 በሚል ስያሜ የተሰነዘረው የሚሳኤልና የድሮን ጥቃት ከእስራኤል የጦር ሰፈሮች አንስቶ እስከ ሳውዲ አረቢያ የነዳጅ ተቋማት ድረስ በመዘርጋት የኢራንን ስልታዊ ጥልቀትና የቴክኖሎጂ ብቃት በግልጽ አስመስክሯል። ይህ ክስተት የዋሽንግተንን ስሌት ከማናጋቱም በላይ በዓለም ሀያላን መካከል ያለውን ጥምረትም አናውጧል። የአሜሪካ የቅርብ አጋሮች ሳይቀሩ የትራምፕን አቋም ሲቃወሙ፣ ቻይና የጦር መርከቦቿን በማሰማራት ለኢራን ያላትን ድጋፍ በይፋ አሳይታለች። እንግዲህ ከዲፕሎማሲው ጠረጴዛ ተነስተን የጦር ሜዳውን ስንመለከት ጥያቄው አንድ ነው። ሊፈነዳ የተቃረበው ይህ እሳተ ገሞራ መላውን ዓለም አመድ የሚያደርግ ሰደድ እሳት ይሆናል ወይስ የብልሃትና የማስተዋል ድምፅ ከጦር መሳሪያዎች ጩኸት በላይ ይሰማል? ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። እንግዲህ የዓለማችንን ወቅታዊ የፖለቲካና የወታደራዊ ትኩሳት ስንመለከት ልክ አንድ ሊፈነዳ የተቃረበ የእሳተ ገሞራ ተራራ ጫፍ ላይ የቆምን ያህል ስሜት ይፈጥርብናል። ነገሩን በደንብ ብናስተውለው በመካከለኛው ምስራቅ እየተካሄደ ያለው የኃይል ሽኩቻ ከወትሮ የተለየና እጅግ ውስብስብ መልክ እየያዘ መጥቷል። የዲፕሎማሲው በር ሲዘጋ የጦር መሳሪያዎች ቋንቋ እንዴት እንደሚያስተጋባ አሁን በአሜሪካና በኢራን መካከል ከተፈጠረው ፍጥጫ መረዳት እንችላለን። ሁላችንም እንደምናስታውሰው በፓኪስታን ኢስላማባድ ከተማ ለአንድ አፍታ የዓለምን ትኩረት የሳበ አንድ ትልቅ የድርድር መድረክ ተዘጋጅቶ ነበር። አሜሪካና ኢራን በጠረጴዛ ዙሪያ ተቀምጠው ለ21 ተከታታይ ሰዓታት ያህል ማራቶናዊ ውይይት አድርገው ነበር። አሜሪካ በዋናነት ኢራን የኒውክሌር ፕሮግራሟን ሙሉ በሙሉ እንድታቋርጥ ጥብቅ ፍላጎት ነበራት። በሌላ በኩል ደግሞ ኢራን የተጣለባት ማዕቀብ እንዲነሳላትና የታገደባት በቢሊዮን የሚቆጠር ዶላር ሀብቷ እንዲለቀቅላት አጥብቃ ጠይቃለች። ነገር ግን በውይይቱ ላይ የተሳተፉት እንደ አሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እና የኢራኑ የፓርላማ አፈ ጉባኤ ሞሐመድ ባገር ጋሊባፍ ያሉ ከፍተኛ ባለስልጣናት ምንም አይነት መግባባት ላይ ሊደርሱ አልቻሉም። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ እንዳሉት ይህ ድርድር በ47 ዓመታት ውስጥ ከፍተኛው ደረጃ ላይ የደረሰ ቢሆንም የአሜሪካ መንግስት ያቀረበው ከመጠን ያለፈና እውን ሊሆን የማይችል ጥያቄ ድርድሩን ገደል አስገብቶታል። አሜሪካን በበኩሏ ኢራን ቁልፍ በሆኑ ጉዳዮች ላይ ወደ ኋላ ማለቷን ተችታለች። እናም ይህ የዲፕሎማሲ ውድቀት ቀጣዩን አደገኛ ምዕራፍ ከፈተው ማለት ነው። ይህን የድርድር መክሸፍ ተከትሎ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አንድ ያልተጠበቀና ዓለምን ያስደነገጠ ውሳኔ አሳለፉ። ይኸውም ከኤፕሪል 13 ጀምሮ በዓለም የነዳጅ ንግድ የደም ስር በሆነው በሆርሙዝ ሰርጥ ላይ ሙሉ የባህር ላይ እገዳ እንደሚጥሉ አወጁ። ትራምፕ ይህንን ያደረጉት ኢራንን በኢኮኖሚ አንቀው ወደ ድርድር ጠረጴዛ እንድትመለስ ለማስገደድ በማሰብ ነው። የአሜሪካ ማዕከላዊ እዝ ሴንትኮም ይህ እገዳ ኢራን ወደቦች በሚገቡና በሚወጡ የትኛውም ሀገር መርከቦች ላይ ተፈጻሚ እንደሚሆን ገልጿል። ነገር ግን ወደ ሌሎች ሀገራት ለሚጓዙ መርከቦች እንቅፋት እንደማይፈጥር አሜሪካ ብታሳውቅም የሆርሙዝ ሰርጥ ሁኔታ ግን ከዚህ የተለየ ነው። የዓለም የነዳጅ አቅርቦት 20 በመቶ የሚያልፈው በዚሁ ጠባብ የባህር መስመር በመሆኑ ይህ ውሳኔ
የነዳጅ ዋጋን በአንድ ጊዜ ከ40 በመቶ በላይ እንዲንር አድርጎታል። በአሜሪካ ውስጥ እንኳን የአንድ ጋሎን ነዳጅ ዋጋ ወደ $4.125 ከፍ ብሏል። የብሬንት ድፍድፍ ነዳጅ ከ102 በላይ ገብቷል። ታዲያ እዚህ ላይ አንድ ጥያቄ መነሳቱ አይቀርም። ኢራን ይህን የአሜሪካን ግዙፍ ጫና እንዴት ነው የምትቋቋመው ብለን ብንጠይቅ የኢራን የመከላከያ አቅምና ወታደራዊ ዝግጅት አስገራሚ ሆኖ እናገኘዋለን። ሚዛናዊ በሆነ መልኩ ስንመለከተው ኢራን ለእንደዚህ አይነቱ ማዕቀቦችና ጫናዎች አዲስ አይደለችም። የኢራን እስላማዊ አብዮታዊ ዘብ የባህር ላይ ጠንካራ መግለጫ በማውጣት ሆርሙዝ ስትሬት በእነሱ ሙሉ ቁጥጥር ስር መሆኑንና ማንኛቸውም የውጭ የጦር መርከቦች ጥንቃቄ እንዲያደርጉ አስጠንቅቋል። እስኪ የኢራንን ወታደራዊ ጥንካሬ የሚያሳየውን አንድ የተጨበጠ ክስተት እንመልከት። የአሜሪካ የጦር መርከቦች የሆኑት ዩኤስኤስ ማይክል መርፊ እና ዩኤስኤስ ፍራንክ ኢ ፒተርሰን ጁኒየር ወደ ሆርሙዝ ስትሬት ለመግባት በሞከሩበት ወቅት የኢራን የባህር ኃይል ኃይለኛ ማስጠንቀቂያ ሰጥቷቸዋል። የኢራን መገናኛ ብዙሃን ይፋ ባደረጉት የቪዲዮ ማስረጃ የኢራን ኃይሎች ለአሜሪካ መርከቦች ቢያንስ የ10 ማይል ርቀት እንዲጠብቁ አለበለዚያ ግን እርምጃ እንደሚወሰድባቸው ሲያስጠነቅቁ ይሰማል። አሜሪካ በበኩሏ መርከቦቿ ዓለም አቀፍ ሕግን ተከትለው የተለመደ ጉዞ እንዳደረጉ ብትገልጽም የኢራን ክሩዝ ሚሳኤል ራዳሮች በመርከቦቹ ላይ መቆለፋቸውን ተከትሎ የጦር መርከቦቹ አቅጣጫቸውን ለመቀየር መገደዳቸው የኢራንን አስፈሪ የባህር ላይ አቅምና ለየትኛውም ጥቃት ያላትን ፈጣን ምላሽ የመስጠት ብቃት በግልጽ የሚያሳይ ነው። የኢራን መከላከያ ኃይል በቴክኖሎጂ የተደገፈ የባህር ላይ ፈንጂዎች፣ ሰው አልባ አጥቂ ጀልባዎች እና የረጅም ርቀት ሚሳኤሎችን በመጠቀም ይህን የባህር ላይ መስመር ለመቆጣጠር የሚያስችል ዘመናዊ አቅም ገንብቷል። ነገሩ በዚህ አላበቃም። አሜሪካና እስራኤል በሚያሳዩት ትንኮሳ የተቆጣችው ኢራን ኦፕሬሽን ትሩ ፕሮሚስ ፎር የተሰኘ መጠነ ሰፊና እጅግ የተጠናከረ የሚሳኤልና የድሮን ጥቃት ሰንዝራለች። አያችሁ አይደል የኢራንን አቅም። ይህ ጥቃት ያነጣጠረው በክልሉ ባሉ የአሜሪካና የእስራኤል ቁልፍ የጦር ሰፈሮች ላይ ብቻ ሳይሆን በሳውዲ አረቢያ በሚገኙ ግዙፍ የነዳጅና የኬሚካል ተቋማት ላይ ጭምር ነበር። የኢራን ኃይሎች የሳውዲን አልጁበይል አካባቢ ኢላማ በማድረግ የአሜሪካ ኩባንያ የሆኑትን የኤክሶን ሞቢል እና የዳው ኬሚካል ተቋማትን አጥቅተዋል። ከዚህም ባለፈ በእስራኤል የሚገኙትን ኔቫቲም እና ራሞን የጦር ሰፈሮችን ጨምሮ ከ30 በላይ ኢላማዎችን አውድመዋል። ይህ የኢራን እርምጃ ቴሄራን ያላትን የረጅም ርቀት የባለስቲክና የክሩዝ ሚሳኤል እንዲሁም እጅግ ዘመናዊ የካሚካዜ ድሮን ጥበብ የሚያሳይ ከመሆኑም በላይ በወታደራዊ መስክ ያላትን ስልታዊ ጥልቀት አጉልቶ ያሳየ ክስተት ነው። በሌላ በኩል ደግሞ እስራኤልን ስንመለከት ሀገሪቱ በከፍተኛ የጦርነት ዝግጅትና በስጋት ውስጥ ትገኛለች። የእስራኤል የጦር ኃይሎች አይዲኤፍ አዛዥ ጀነራል ኤያል ዛሚር ጦሩ ከፍተኛ የዝግጁነት ደረጃ ላይ እንዲገኝ ትዕዛዝ አስተላልፈዋል። የእስራኤል መረጃ ተቋማትም በኢራን ውስጥ ሊጠቁ የሚችሉ የኒውክሌርና የሚሳኤል ማምረቻ ተቋማትን ኢላማ እያሰፉ ነው። ይሁን እንጂ የእስራኤል ሁኔታ ቀላል አይደለም። በሰሜን በኩል ከሊባኖሱ ሄዝቦላህ ጋር የሚያደርገው ውጊያ ተባብሷል። ሄዝቦላህ የሚያዘንበው የሮኬት ጥቃት የእስራኤልን 98ኛ ክፍለ ጦር ወታደሮችን ክፉኛ የጎዳ ሲሆን እስራኤልን በበኩሏ በደቡብ ሊባኖስ በናባቲዬ አካባቢ የአየር ጥቃት ፈጽማለች። ይህ የሁለት ግንባር ጦርነት በእስራኤል ዜጎች ላይ ከፍተኛ ስነ ልቦናዊና አካላዊ ጉዳት እያደረሰ ይገኛል። እንደ መረጃዎች ከሆነ እስካሁን ከ7693 በላይ እስራኤላውያን በጦርነቱ ምክንያት ሆስፒታል የገቡ ሲሆን ከነዚህ ውስጥ 104 የሚሆኑት አሁንም በሕክምና ላይ ናቸው። በቅርቡ በተደረገ ጥቃት ብቻ ከ165 በላይ ሕፃናትን ጨምሮ በርካታ ሰዎች ሞተዋል፣ ቆስለዋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የጦር ግንባሮችን በመጎብኘት ለወታደሮቻቸው ሞራል ለመስጠት ቢሞክሩም የሀገሪቱ የጤና ስርዓትና ኢኮኖሚ ከባድ ጫና ውስጥ መውደቁ አይካድም። እንግዲህ ይህ ሁሉ ሲሆን የዓለም አቀፉ ማህበረሰብ ዝም ብሎ እያየ አይደለም። በተለይም ፕሬዝዳንት ትራምፕ ያቀረቡት የባህር ላይ እገዳ ሐሳብ የአሜሪካን የቅርብ አጋሮች ሳይቀር አላስማማም። ሁኔታውን ስናየው የምዕራባውያን ጥምረት እየተሰነጠቀ ይመስላል። የብሪታንያው ጠቅላይ ሚኒስትር
ኪየር ስታርመር፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን፣ የጀርመኑ ቻንስለር ኦላፍ ሾልዝ እና የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔስ ይህንን የትራምፕን አቋም በግልጽ ተቃውመውታል። እነዚህ መሪዎች ይህ እርምጃ የዓለምን ኢኮኖሚ ወደ ከፋ አዘቅት ውስጥ የሚከትና የዓለምን የነዳጅ አቅርቦት የሚያስተጓጉል በመሆኑ በምትኩ ዲፕሎማሲያዊ መፍትሄን እንዲመርጡ አስታውቀዋል። ይህ የአጋሮች ማፈግፈግ አሜሪካን የአንድ ሀገር ጥምረት እንድትሆን አድርጓታል ብሎ መናገር ይቻላል። የነገሩ ሌላኛው አነጋጋሪ ገጽታ ደግሞ ከቫቲካን የወጣው ድምፅ ነው። ፖፕ ሊዮ 14ኛ በእስራኤልና አሜሪካ በኩል በኢራን ላይ እየተካሄደ ያለውን ድርጊት ፍትሐዊ ያልሆነ ጦርነት በማለት አውግዘውታል። ፖፑ ይህ ጦርነት በንጹሐን ላይ የሚያመጣውን ስቃይ በማንሳት ሁሉም አካላት ሰላምን እንዲፈልጉ ጥሪ አቅርበዋል። ይህ ግን ፕሬዝዳንት ትራምፕን ክፉኛ አስቆጥቷል። ትራምፕ ፖፑን በወንጀል ላይ የለዘቡና ለውጭ ፖሊሲ የማይመጥኑ በማለት የሰነዘሩት ትችት በካቶሊክ ቤተ ክርስቲያንና በዋይት ሃውስ መካከል ያልተለመደ የቃላት ጦርነት እንዲቀሰቀስ አድርጓል። ትራምፕም በማህበራዊ ሚዲያ ገጻቸው ላይ ራሳቸውን እንደ መለኮታዊ አዳኝ አድርገው የሚያሳይ ምስል በመልቀቅ ከስነ ምግባር ባለስልጣንነት ይልቅ ኃይልን እንደሚያስቀድሙ አሳይተዋል። በነገራችን ላይ ስለ አሜሪካ ፖለቲካዊ መድረክ ስናወራ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስን ጉዳይ ሳናነሳ ማለፍ አንችልም። የቫንስ ዲፕሎማሲያዊ ክሽፈቶች እና ፖለቲካዊ ውድቀቶች በማህበራዊ ሚዲያ ላይ ትልቅ የመወያያ አጀንዳ ፈጥረዋል። ብዙዎች የቫንስ እርግማን እያሉ እስኪቀልዱ ድረስ እርሳቸው የሚነኩት ጉዳይ ሁሉ ከሽፏል። ለምሳሌ ሃንጋሪ ሄደው ቪክቶር ኦርባንን ቢደግፉም ኦርባን ምርጫውን ተሸንፈዋል። ፖፕ ፍራንሲስን ለመጎብኘት ሄደው በማግስቱ ፖፑ አርፈዋል። ከዚህም ባለፈ በኢስላማባዱ የድርድር መድረክ ምንም ውጤት ማምጣት አልቻሉም። በዚህም ምክንያት የቫንስ የህዝብ ተቀባይነት መጠን በ21 ነጥብ በማሽቆልቆል ታሪክ ላይ ታይቶ በማይታወቅ ሁኔታ ወደ 18 ዝቅ ብሏል። ይህም የትራምፕን አስተዳደር ውስጣዊ የፖለቲካ ጫና የበለጠ አክብዶታል። በሌላ በኩል ደግሞ በዚህ መድረክ ላይ ዝምታዋን የሰበረችው ሀገር ቻይና ነች። የቻይናው የመከላከያ ሚኒስቴር አድሚራል ዶንግ ጁን አሜሪካ በሆርሙዝ ስትሬት የምታደርገውን ጣልቃ ገብነት አጥብቀው ተቃውመዋል። ቻይና የራሷን የነዳጅ ፍላጎት ለማረጋገጥና ከኢራን ጋር ያላትን ስትራቴጂካዊ ግንኙነት ለመጠበቅ ስትል የጦር መርከቦቿን በስፍራው አሰማርታለች። የእኛ መርከቦች ያለምንም እንቅፋት የሆርሙዝን ሰርጥ ያልፋሉ፣ ማንም በእኛ ጉዳይ ላይ ጣልቃ እንዳይገባ በማለት የተናገሩት ዶንግ ጁን ቻይና ለኢራን ያላትን ቀጥተኛ ድጋፍ ያሳያል። ከዚህም አልፎ ቻይና ለኢራን የጸረ አውሮፕላን የጦር መሳሪያዎች እያቀረበች ነው የሚሉ ሪፖርቶች መውጣታቸው አሜሪካንን ክፉኛ አስደንግጧል። ምንም እንኳን ቻይና ይህንን አስተባብላ ማስረጃ የሌለው ውንጀላ ነው ብትልም የኢራን ኃይሎች አንድ ዘመናዊ የአሜሪካ F-15 የጦር አውሮፕላን መጥተው መጣላቸው ቻይና ለኢራን ያደረገችው የቴክኖሎጂ ሽግግር እውን መሆኑን ይጠቁማል። ኢራንም ይህን የአሜሪካን የባህር የመዝጋት ስትራቴጂ ከምንም ሳትቆጥር በራስ መተማመን ስትራመድ ይታያል። የኢራን ፓርላማ አፈ ጉባኤ ቃሊባፍ አሜሪካውያን የዛሬውን የነዳጅ ዋጋ ቢዝናኑበት ይሻላቸዋል፣ ምክንያቱም ነገ ይህን ዋጋ በናፍቆት ያስታውሱታል ያሉት ንግግር የኢራንን ብርቱ አቋም ያሳያል። ከዚህም በላይ የመን በኢራን ጎን በመቆም አሜሪካና እስራኤል ጥቃት የሚሰነዝሩ ከሆነ ቀጥተኛ እርምጃ እንደምትወስድ አስጠንቅቃለች። ይህም ማለት ጦርነቱ ከተቀሰቀሰ ቀጠናዊ ቅርጽ ይዞ አሜሪካንን አላስፈላጊና መውጫ የሌለው ማጥ ውስጥ ሊከታት ይችላል። ይህ ሁሉ ሲደመር እንግዲህ የዓለም የፖለቲካና የኃይል ሚዛን እንዴት ፈተና ውስጥ እንደገባ ያሳየናል። በአንድ በኩል ፕሬዝዳንት ትራምፕ በውስጥ ፖለቲካ ጫናና ከአጋሮቻቸው ጋር መራቅ ምክንያት ብቸኛ እየሆኑ ሲመጡ፣ በሌላ በኩል ደግሞ ኢራን ያላትን ወታደራዊና ጂኦፖለቲካዊ ቁመና በመጠቀም ይህንን ጫና ለመቀልበስ ብሎም ለማጥቃት መዘጋጀቷ የጉዳዩን አሳሳቢነት ያጎላዋል። የኢራን የመከላከያ ስትራቴጂ ማለትም የተዋጣለት የባህር ላይና የሚሳኤል ቴክኖሎጂን ከዓለም አቀፉ የዲፕሎማሲ ጋር አዋህዶ መጓዝ ለቀጠናው የኃይል ሚዛን አዲስ ትርጉም እየሰጠው ነው። የ1974ቱን የባህር ላይ ህግጋት ሳይቀር እንደ አንድ መከራከሪያ እያነሱ የሚገኙት ወገኖች የሆርሙዝ ስትሬት ጉዳይ የጦርነት ወይስ የሰላም ቁልፍ መሆኑን በቅርበት እየተከታተሉት ነው። በአጠቃላይ ይህ የመካከለኛው ምስራቅ ውጥረት ወደ ጦርነት ያመራል ወይስ ዲፕሎማሲው እንደገና ያንሰራራል የሚለው ጉዳይ የጊዜ ጉዳይ ቢሆንም የኢራን የማይበገር የመከላከያ አቅምና ቻይናን ጨምሮ ከሌሎች አጋሮቿ ጋር የፈጠረችው ስትራቴጂካዊ ትብብር የአሜሪካንን የከፍተኛ ጫና
ማክሲመም ፕሬዠር ፖሊሲ በእጅጉ እየፈተነው እንደሚገኝ መገንዘብ አያዳግትም። ጦርነቱ ወደ ሙሉ ደረጃ ቢያድግ ጉዳቱ ለተፋላሚዎቹ ብቻ ሳይሆን መላው የዓለምን የነዳጅ አቅርቦትና ኢኮኖሚ የሚያናጋ መሆኑ ጉዳዩን እጅግ ጥንቃቄ የሚሻ የዘመናችን ትልቁ የጂኦፖለቲካ ፈተና ያደርገዋል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ